በኢየሱስ ምትክ ቅርጻ ቅርጽና ቅራቅንቦ ማምለክ ይሄ ግንዱን መተው ኢየሱስን መናቅ ማለት የተሸከመው ሁላችንን የተሸከመው እንዴ እነ ጴጥሮስም እነ ጳውሎስም እዚህ ቅርንጫፍ ናቸው እዚህ ግንድ ላይ አንተም እኔም አንቺም ቅርንጫፎች ነን ስለዚህ ዋናው ማን ነው እኔ የወይን ግንድ ነኝ ያለው ኢየሱስ ዋናው እሱ ከሱ ቀጥሎም ከሱ በፊት ምንም የለም በቃ እሱ ነው እሱ በቂ ነው ከበቂ በላይ ነው ሃሌሉያ እግዚአብሔር ወልድን ሳናውቅ የምናውቀው ሰማያት የለም አለቀ ይሄ አሁን ፍሬዝ ነው በቃ የእምነት አቋም ክሪድ ነው አሁን ይሄ የኒቂያ ጉባኤ የቁስጥንጥንያ ጉባኤ የኤፌሶን ጉባኤ የተባሉ የሚጠሩ አሉ the council of church ተብለው የሚጠሩ ወደ 8 ምናምን የሚደርሱ ዋና ዋና ጉባኤያት የሚባሉ አሉ እነዛ ጉባኤያት ተሰብስበው ጨርሰው መጨረሻ ላይ የአቋም መግለጫ እንደሚባለው ክሪድ የእምነት አቋም ይገልጻሉ ልክ እንደዛ ይሄ ልጅ እንዳይቀሰፍ በቃ በመላእክት ሰይፍ እንዳይቀሰፍ እፈራልህ ነበር አለች እፈራልህ ነበር ምክንያቱም የምትናገረው ነገር ለኔ በቃ ይሄ ማይንድ ብሎዊንግ እንደሚሉት በቃ አይምሮ የሚያፈነዳ ነገር ነው እንዴት እንዲህ ይላል እላለሁ አለች ስሰማ አለች ስሰማ ለካ የምትናገረው እውነት ምድንበት ስለሆነ ምተርፍበት ስለሆነ ጠላት ነው ያንን እንደ እንትን የሚቆልለው ውስጥ ያለች እግዚአብሔር ግን በዛ በመሰማው ቃል ውስጥ አንድ ቀን ሳላውቀው አንድ ቁጥር እንድጽፍ አደረገኛል አንድ ቁጥር ጻፍኩኝ ዝም ብዬ ነው አለች የጻፍኩት ዝም ብዬ ለማሾፍ አይነት ይሄው መንፈስ ቅዱስ ያስለቅሳታል ማመን ነው የሚያቀታችሁ እግዚአብሔር ይባረክ ጌታ ምስክሬ ነው እኔ ራሴ ያለቀስኩ ነው የሰማው እንደዚህ በየስፍራው ግንዱን ዋናውን የሞተላቸውን ጌታ ረስተው እንዲኖሩ የተደረጉ ከጨለማ እየወጡ ወደ ዋናው ወደ ኢየሱስ እየመጡ ያሉ በጣም ብዙዎች ናቸው አንተም አንቺም ሁላችሁም መልእክት የምትሰሙ ያልዳናችሁ ጌታን ያልተቀበላችሁ ጌታን ተቀበሉ በነገራችን ላይ አይዛው ቆያለሁኝ ለማህበራዊ ህይወት ምናምን ብላችሁ የምታስቡም ከሆነ ጌታን ተቀብላችሁ መንፈስ ቅዱስ በልባችሁ ለውጥ እስከሚያመጣ ድረስ ጨክናችሁ እስክትለዩ ድረስ መቆየት ትችላላችሁ ጌታን ተቀብላችሁ በቅድስና በጽድቅ መጽሐፍ ቅዱስን በማንበብ የእግዚአብሔርን ቃል በመመርመር በጸሎት በጾም በቅድስና እስክታድጉ ድረስ እዛ ትቆዩና ጊዜው ሲደርስ እኮ እናንተ ራሳችሁ አይደላችሁ የምታዙት መንፈስ ቅዱስ ልብህን ያዘዋል ውጣ ይላል ያኔ ማንንም አይመልስም ሃሌሉያ ማንንም አይመልስህም ወንድሜ አስተያየት አይመልስም የአባት ቁጣ የእናት ልመና የቤተ ዘመድ ጉርምርምታ የጓደኛ ነቀፌታ ከቁባት ቆጥሮ ጠቅጥቀኸው ታልፋል ያስከሚውን ግን ጊዜ አለ ያሳድጋል እግዚአብሔር ያሳድጋል ስለዚህ ዛሬም ቢሆን ምነግራችሁ ወደ እግዚአብሔር ቃል እውነት እንድትመጡ ወገኖቼ ወደ እግዚአብሔር ቃል እውነት እንድትመጡ ምን ነግራችሁ እውነት እንደሆነ እንድታውቁ እኛን አልሰማችሁ እኔን አልሰማችሁኝ ይሄው ደግሞ እግዚአብሔር በዚህ መንገድ እየነገራችሁ በራሳችሁ ጳጳሳት አንደበት እንድትሰሙት ያደረገ ግን ኢየሱስን ሳታውቅና ሳታመን የቱንም ሰማያት ብትከተል አትድንም ጉድጓድ ሲኦል ነው የምትገባው እሳት ነው የሚጠብቅ this is unchangeable truth መቼም ቢሆን ሊቀየር ማይችል እውነት ነው ምነግር ኢየሱስ የሌለው ህይወት የለው እንቀጥል የምናውቃቸው ጻድቃን የሉንም የምናውቃቸው መላእክት የሉንም ቅርንጫፎች ናቸው እነዚህ አለቅ ግንዱ ግን ስላሴ ነው
ይሄ ማለት የቤተ ክርስቲያኗ አስተምሮ ነው ማለት አይደለም። አሁን ይሄ ግንዛቤ የቤተ ክርስቲያኒቱ አስተምሮ አይደለም። ብዙ ጊዜ ስነግራችሁ የነበረው የኦርቶዶክስ ቤተ እምነት የተቀየረ የመጣው በዘመን ርዝማኔ ነው። የነበረውን ንጹህ የወንጌል ትምህርት የመረዙት እጀረጃጅም ነገስታት ናቸው። ቤተክርስቲያኒቱን የዕቃ ግምጃ ቤት አድርገዋል ያለፉት ነገስታት ናቸው። አልጋቸው ነው ያለው፣ አልጋቸው ነው። አዮ ፍልስፍናቸውን በተተበተበ ጽሁፍ ጠቅጥቀው አበላሽተው ስርዓት ምናም ጭነው ያለፉ በጣም ብዙ መንፈሳዊ መሪና ነገስታት ነበሩ። የነዚህ ሰዎች አደገኛ አካሄድ ነው ምድሪቱን ያቆሸሸው ወይም ደግሞ ኦርቶዶክስን ከመስመር ያወጣው ብዬ ረጅም ጊዜ ተናግሬያለሁ። የቤተክርስቲያኒቱ ትምህርት አልነበረም። ይሄ እንዴት ሆነ? አሁን እኮ የቤተክርስቲያኒቱ ትምህርት ሆነ። ማን ይናገራል ስለ ኢየሱስ? ብርቅ አይደል? ብርቅ እኮ በጣም አደገኛ የሆነ ትኩሳት ነው የሚነሳው። እኔ የሚገርመኝ ደግሞ ይሄንኑ ችግር ሰዎች ተሸክመው እንዲኖሩ የሚፈልጉ ወንጌል ሲሰበክ ለኦርቶዶክሳውያን ሽንጣቸውን ጎናቸውን ይዘው ሚክርክር የሚወጣ ጴንጤና ፓስተር እኔ በጣም የሚገርመኝ ለምን አልቆየም እሱ አሁን ለኦርቶዶክስ ጥብቅና ቆማለሁ የሚለው ፓስተር ለምንድን ነው ከኦርቶዶክስ ይወጣው? ወይ ለምን አልተቀመጠም? እንዲህ አይነት ፓስተር እንዳትሰሙ። ነጋዴ ሱቅ ነው የከፈተው። ሱቅ ቸርች አይደለም። እዚህ እኔ ወንጌል አገልግዬ ጌታን የተቀበላችሁ ሰዎች እንዲህ አይነት ነጋዴና ሸቃጮች ጋራ እንዳትሄዱ። የጠንቋይ መንፈስ ያለቀቀው ያዶ ከብሬ መንፈስ ያለቀቀው የአባቴ እናቴ ከራማ እያለ የሚኖር ነጋዴ ገና ከርኩሰቱ ያልጠራ ሚናፍቀው ወንጌል እንዴት ይሰበካል የሚል ቃል አውቃችሁ ጌታን ተቀብላችሁ በቅድስና ህይወት እንድትኖሩ ሙሽራችሁ እንድትጠብቁ። እንዲህ አይነት ቦታ ከመሄድ እንደዚህ እውነትን እየሸቀጠ የነገደ ሆዱንና ኪሱን እያሰፋ የሚኖር ሰው ጋር ከመሄድ ጌታን ተቀበለ እዛው ኦርቶዶክስ ውስጥ እስከ ጊዜው ብትቆይ ይሻላል። ስማ ያለቀቃቸዋል አስነጥሶት ያልወጣለታል። እኔ ምነግርህን እውነት እግዚአብሔር ባንድም በሌላ መንገድ እያረጋገጠው ይሄን እውነቱ ለምን ይሄንን አላችሁ ሲሉ ከስር ጌታ ያመጣለት ራሳቸው ሲናገር ይሰማል። ቅንድቡን እያለልኝ ነው ጌታ። ቅንድቡ ይሄ ነጋዴ መንፈስ እየመታው ነው። ለክርስቶስ አይደለም ለራሳቸው ነው የሚለው ጳውሎስ። ለክርስቶስ አይደለም። ወንጌል ውጪ ወጥቶ ሲሰብክ አይተው ታውቃለህ? የመጣን መቀበልና ያልዳንን ወንጌል መስክሮ ይዞ መምጣት ሁለቱ የተለያዩ ነገሮች ናቸው። እንደዚህ አይነት ፐርሰናሊቲ እግዚአብሔር ይጸየፋል። ባይዘው በጣም ነው የሚጣለው። በጣም የሚቀጣቸው እንጨት እንዲል ያደርገዋል። እንጨት
እንዲህ አይተናል በዘመናችን። በቃ እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም ሲባል ሰምታ። እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም። እንጨት ምንም እዚህ ግባ የማይባሉ ሆነው የቀሩ ሰዎች እናውቃለን። በእግዚአብሔር እውነት ላይ አይቀለድም። ይሄ ማለት እኮ እግዚአብሔር አብ ልጁን አንድያ ልጁን የሰጠበትን ጉዳይ አትደራደርም በምንም አይነት መንገድ ማለት ነው። በምንም አይነት መንገድ ሰዎች እንዲድኑ የምትችለውን ነገር ሁሉ ዋጋ ሁሉ ትከፍላለህ እንጂ አታመቻምችም። ሁለት ቦታ ረግጣ አትቆምም። አንድ መልአክ አለ ውሃ ላይና የብስ ላይ ረግጦ የቆመ ራእይ ላይ አንዱን እግሩን ኦርቶዶክስ ውስጥ አንዱን እግሩን ወንጌላውያን አድርጎ የሚሰራ የሚያምታታ ነጋዴ መንፈስ፣ ነጋዴ አገልጋይ፣ እንደዚህ አይነቶች ናቸው ለብዙ ሰዎች እንቅፋት እየሆኑ ያሉት። እግዚአብሔር ግን ይኸው እውነቱን በየጊዜው እያፍረጠረጠው ይገኛል፣ ይቀጥላል። እኔ ስናገረው ያልጣምህን ጳጳሱ ቆሞ ሲናገረው እየሰማ ለካ እውነቱን ነበር እያልክ ትቀጥላለህ። አቋም አይቀየርም። በትክክል ቤተክርስቲያን ካለመረዳት የተነሳ በቃ እርግጠኛ ነኝ አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት እርግጠኛ ነኝ። ኧረ ምን እየሆነ ነው? አዮ ግር ብሎ ነው የሚሄደው። ዋሻው እንዴ ትላንት ስነግር ዋሻው ወይ ህዝቡ ያለበት ሲቹዌሽን ይሄ ነው። ሊነገረው ይገባል። በቃ እኔ በነገራችን ላይ እነሱ እንደዚህ የሚናገሩ ከሆነ ወደፊት እኔን ጉዳይ እኮ መናገር ማይጠበቅብኝ እተወዋለሁ። ለምን እዛው ራሳቸው እያስተካከሉ ይቀጥላል። ወንጌል አገልግለን እኮ ይሄንን የደብተራ ጽሁፎች ይሄ ድርሳናት፣ ገድላት፣ ታምራት የሚባሉ መጻሕፍትን ቅጥቅጥ አድርገን መጽሐፍ ማውገዝ እኮ ጀመረች ኦርቶዶክስ። This is one of the big result, but the big achievement. ክብር ለኢየሱስ ይሁን። ተሳክቷል። ገና ወደፊት ለውጥ የግድ ነው። ለውጥ የግድ ነው። አርሴማ እዚህ ጋር ቢኖር፣ እዚህ ጋር እግዚአብሔር ቢኖር፣ ወይ እዚህ ጋር ኢየሱስ ቢኖር፣ እዚህ ጋር አርሴማ ሰው መሄደው ወደ ማን? ወደ አርሴማ ነው። ይሄ የተመታ መንፈስ ማለት ነው። ኢየሱስን አያውቅም፣ ማወቅም አይፈልግም። እንዲህ አይነት ችግር ነው ያለው። ይሄንን ነው ትላንትና እግዚአብሔር በእኔ አንደበት ሲናገረው የነበረ፣ በሌሎችም ወንድሞቼ አገልግሎት ውስጥ የምትሰሙት የነበረው ይሄንን ነው። ዛሬ ግን እግዚአብሔር ይኸው ዘመን አመጣና በዚህ መንገድ እየተገለጠ ነው ያለው ማለት ነው። ጳጳሱ ወጥተው እንደዚህ ያሉ ነው። ግር ብላችሁ ነው የምትሄዱት። ምን ይሆን ደግሞ ውሸት ነው የሚል የመጨረሻ ጋንጩር የሆነ እንትን አለ። ደግሞ ድርቅ ያለ ጋንጩር እዛው ያሉት አናላይዝ አድርገው የሚያቀርቡትን እውነት ስማ። ምን ይሆን ነው? ማርያምን እኮ ያገኘናት በእግዚአብሔር ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ።
ምን እየሆናችሁ ነው? ምን እየሆነ ነው? ማርያም ፍጡር ናት። ኢየሱስ ፈጣሪዋን ወለደች። ይሄ ደግሞ ከመራጩ ከእግዚአብሔር የሆነ ቸርነትና ጸጋ እንጂ በምንም ተአምር ክሬዲቱ ለፍጡር ሊሰጥ አይችልም። ይሄ ደግሞ ረጅም ጊዜ ስሞግት የነበርኩት ሐሳብ ይሄ የከበረውን ከተዋረደው ለዩ ስለ ኖርኩት ይሄንን ሊስን አሁን በኢትዮጵያ ምድር ከኢየሱስ በላይ የምትመለከው ማን ነው ካልከኝ ማርያም ናት። እንግዲህ እግዚአብሔር ጽናቱን ይስጣቸውና እንዲህ ከጀመሩ እንዲቀጥሉ ምነግራቸው ውስጥ ያለው ሊቃውንቱም የሚያውቁት እየጠቀስን ያለ ነው። በሰዓታት በማህሌት በቅዳሴው በዚቁ በመዋሥዕቱ በዝማሬው በድጓው የተጠቀጠቀ የአጋንንት አምልኮ እሱ መጽዳት አለበት። በዚህ አጋጣሚ ከተናገሩ ላይ ቀር ውስጥ ያለውን ደግሞ እኩል ፈጣሪንና ፍጡርን እኩል ያደረገ የተበላሸ አምልኮ ስርዓት መስተካከል አለበት። በዚሁ በነካጃቸው ህዝቡ ውጭ እንዲበላሽ ያደረገው ውስጥ ያለው የተበላሸው አሰራር ስለሆነ ውስጥ ያለውን በማረም ውጭ ያለውን ማስተካከል የሚቻልበት ሁኔታ መፈለግ ማስተካከል፣ ማረም፣ አረሙን ነቅሎ ማውጣት። ይሄ ኦርቶዶክስ ብትታደስና ብትስተካከል ሁሌ ነው ምነግራችሁ አንደኛ ተመላሽ ነኝ። ቶታል ወይም ደግሞ ራዲካል የሆነ ሪፎርሜሽን ቢደረግ ለውጥ ቢመጣ ኦርቶዶክስ መዋቅራዊ ሂደት ያለው አካሄድ ስላለ እዛ ነው የሚሻል። ግን እምነቱ ከተበላሸ መዋቅሩ አያድንም። ሰዎች የወጡት ለዛ፣ ብዙዎች ትተው የወጡት ለዛ። ኦርቶዶክስ እንድትፈርስ አይደለም እየሰራን ያለን፣ እንድትታደስ ስር ነቀል የሆነ ለውጥ እንዲመጣ። ችግሮቹ እየታወቁ መጥተዋል። ችግሮች የታወቁት ችግሮች ደግሞ መፍትሄ ያስፈልጋቸዋል። መፍትሄ መስጠት እሱ ነው መሆን ያለበት። ምን እየሆን ነው እያሉ ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስናገር እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያኑ አስተምህሮ አይደለም። ቅርንጫፉን ማስቀደም አይገባል። ግንዱን ነው ማስቀደም ያለብን። በግንዱ ነው ቅርንጫፉን መከተል ያለብን። በግንዱ ነው ቅጠሉን ማየት ያለብን። በጣም ነው ደስ ያለኝ። ክብር ለእግዚአብሔር ይሁን። እድሜ ጸጋ ጤና ይጨምርልን። ትልቅ መልእክት ነው። እንዲያሉ አባቶች እውነት የሚናገሩትን እግዚአብሔር ያብዛልን። ለምድራችን ያስፈልጋል ብዬ አምናለሁ። ቅዱሳንም በዚህ ጉዳይ የበለጠ እንድትጸልዩ በጌታ ፍቅር አደራ እላችኋለሁ። ምክንያቱም በእነሱ ደግሞ ሲነገር አያችሁት እንደ ጠላትን ነበረ። ትላንትና የኛን ንግግር እንደ ጠላትነት ነበር የሚያዩት። አሁን እንደዚህ ሲወጣ ምን ይሆናል? አሃ ለካ የተነገረው በሙሉ እውነት ነው። ለካ ዝም ብሎ አይደለም ትዝታው የሚጮኸው። ለካ እነዚህ ከኦርቶዶክስ የወጡ አገልጋዮች የሚጮሁት ዝም ብሎ አይደለም፣ የገባቸው እውነት አለ። ለዛ ነው ወደሚል ግንዛቤ ሰው ይመጣል ማለት ነው። ከዛ የተስተካከለ አመለካከት ይኖር ባይዘወይ ሰው ከተስተካከለ የሰው አይምሮ በደንብ ሼፕ ከተደረገ ቀላል ነው የሚሆነው። ሌላውን ጠርጎ የሚወጣውንም ነገር ለማስወጣት ቀላል ነው የሚሆነው። መስተካከል አለበት ነው ያሉት። መጨረሻ የዘጉት መስተካከል አለበት። የኔም አቋም ይሄ ነው። ስለሰማችሁኝ አመሰግናለሁ።
ክብር ለኢየሱስ ይሁን። እውነት ትቀጥናለች እንጂ አትበጠስም እንደሚባለው፣ እውነትና ንጋት እያደር ይጠራል እንደሚባለው እየጠራ ስለመጣው የእግዚአብሔር እውነት ጌታን እጅግ አድርጌ አመሰግናለሁ። ቀጥታ እየተከታተላችሁ ያላችሁ ወገኖች ይሄን መልእክት ለሌሎች አድርሱ። ባጠገባችሁ ላሉ ጌታን ላልተቀበሉ ወገኖች አድርሱላቸው፣ ጌታን ተቀበሉ። ይሄው በእነዚህ በሚመሯችሁ ጳጳሳት ጭምር እየተነገረ ያለው እውነት ብትሰሙ ይጠቅማችኋል። ወደ ጌታ ኑ። ግንዱ ኢየሱስ ነው። ከሱ ጋር የተጣበቀ በግንዱ ላይ የበቀለ ሁሉ ያፈራል፣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ወደ እሳት እንዳትጣሉ ከኢየሱስ ጋራ ኑሩ ብላችሁ ንገሯቸው። ለእናቶች ለአባቶች ስለኔ አገልግሎት ጸልዩ። እኔም ደግሞ ስለሁላችሁ ጸልያለሁ። ጌታን አመስግነን የዛሬውን ፕሮግራም እናበቃለን። ምስጋና ለእግዚአብሔር ይሁን። ጻድቅና እውነተኛው አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን። ምሕረትህና ጸጋ ስለበዛልን ትላንትና በመንፈስ ቅዱስ ኃይል ያናገርከኝን እውነት ዛሬ ደግሞ በራሳቸው በሚመሯቸው ጳጳሳት አንደበት እንዲሰሙት ስላደረግከው ስለዚህ አስደናቂ ስራ አመሰግንሃለሁ። በዚህ ሰሞን እየሰማናቸው ስላሉ እውነቶች እየተገለጠ ይፋ እየወጣ ስላለው ያንተ እውነት አባትና አምላክ እግዚአብሔር ሆይ በምድርና በሰማይ ያለ ክብር ሁሉ ተጠቅልሎ ወደ ማደሪያ ይግባ። እናከብረሃለን። ከኛ የሆነ አንድም ነገር የለም። ሁሉ ካንተና ባንተ ላንተም ክብር ይሁንልህ፣ አምልኮ ይሁንልህ፣ ውዳሴ ይሁንልህ፣ ስግደት ይሁንልህ፣ ዝማሬ ይሁንልህ። ይህንን ህዝብ አሁንም እንድትደርስለት በጨለማ እየተደናበረ ያለውን ህዝባችንን ወደ እውነት እንድታመጣው ከግንዱ ጋር እንድታጣብቀው ኢየሱስን ማወቅና ማመን እንዲሆንለት እጸልያለሁ። ይህንን በአንድም በሌላ መንገድ የሚቃወም ክፉ በኢየሱስ ክርስቶስ ስም የተወጋ ይሁን። ለዲያብሎስ መንግስት አገልጋይ የሆኑ አቋም በመለዋወጥ እውነት እንዳይነገር የሚቃወሙንን ሁሉ አፋቸውን ዝጋ። በኢየሱስ ክርስቶስ ስም መንገዳቸውን በሾህ ጠረው። ለሰዎች መዳን እንቅፋት እየሆኑ ያሉ ሰው እንዳይድን ቃልህን ሰምቶ ከጨለማ እንዳይወጣ እንቅፋት እየሆኑ ያሉትን ሁሉ እግዚአብሔር የዘላለም አምላክ በልጅ በክርስቶስ ኢየሱስ ስም ዘወር እንድታደርግ እጸልያለሁ። ስራቸው ይፍረስ በጌታ በኢየሱስ ስም። ጌታ ሆይ የሞትክልን ያዳንከን ጌታ ቤዛ የሆንክልን ያንተን ውለታ አንረሳው። አንተ ያለህ ቅርንጫፉ አይነግስም። አንተ ያለህ ቅርንጫፉ ስፍራ አይዝም። አንተ ያለህ ቅርንጫፉ እንደ ግንድ አይቆጠርም። ለከፈልከው ዋጋ ምስጋና እናመጣለን፣ ክብር እናመጣለን። ያንተን አምልኮ ያንተን ምስጋና የሚመጠምጡ በእነዚህ ፍጡራን ስም የሚመለኩ አጋንንቶች ሁሉ ከስራቸው የተነቀሉ ይሁን። መሰዊያቸው ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ስፍራ አይገኝላቸው፣ የተጠረጉ ይሁኑ። የዚህ ህዝብ አእምሮ ይከፈት፣ የሚሰማውን እንዲያስተውለው እንዲያምን አንተን ተቀብሎ ረፍት እንዲሆንለት እጸልያለሁ። እኔን ባሪያን ስለረዳኸኝ ተመስገን። በመንገዳችን ላይ መቆም እንዳይችል በጌታ በኢየሱስ ስም ወጋውት። በስጋና በደም የሚገለጥ በመዋቅሮች ውስጥ የሚገለጥ በፖለቲካ ውስጥ የሚገለጥ በአብያተ ክርስቲያናት ውስጥ የሚገለጥ አስመሳይ መንፈስ የተወጋ ይሁን በኢየሱስ ክርስቶስ ስም። ወንጌል የሚቃወም የልጅ የክርስቶስ ኢየሱስን ስም የሚቃወም በጌታ በኢየሱስ ክርስቶስ ስም እቅዱ ዓላማውና አጀንዳ ሁሉ የፈረሰ ይሁን። ይህንን ህዝብ ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠው። እውነት እያበበ እያፈራ ስለሚሄድ እናመሰግንሃለን።
ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን።